የድርጅቱ አባል ነኝ ረዳት ነኝ እንጂ ውስጥ ገብቼ የሚሰሩትን ስራ ማስታወቂያ ሰርቻለሁ። ምክንያቱም ብዙ ልጆችን ረድቶልኛል ፐርሰናሊ እኔ ወይም ሳሪ መሲ ያ ታቀናለ ተሰብስበን ልጆችን ከዚህ አስተካክለን ስንልክልን እሺ ለዚህ ለሁለት ወር ያክል ለምን ጠፋ? ምክንያቱም አቅም እንዴት ገንዘብ አጣ። የወጣው ገንዘብስ ያ ሁሉ በካርድ ገንዘብማ እኔ እስከማውቀው ተስፍሽ ማነህ ጆከር እኔ እስከማውቀው ድረስ ልጆቹ የላኩት ገንዘብ ልጆቹ ላይ ነው የዋለው። እናሳጥረው ተይውሽ። አንቺ ስለ ተስፋዬ ምንም የምታውቂው በተጭበረበረም በተለያየ የሰማሽው ነገር የለም? ስለመጭበርበር ምንም የሰማሁት ነገር የለም። መጭበርበር ሳይሆን የተጭበረበረ ገንዘቡን የያዘው በዚህ በድርጅቱ ስም የወጣው ገንዘብ ከሌላ አንተን ጋር እንትን ብሎ ገንዘቡ ጠፍቶበት ድርጅቱንም ዘግቶ ወደ የነበረበት ሀገር እንደተነበር ይሄንን ነገር አልሰማሽም? የሚወራ ነገር አለ። ሰሞኑን ሚዲያ ላይ ይዘን እንመጣለን ብለው ሰዎች ብለውኛል። ያንንም ደግሞ በተናገሩ ሰማለውኝ። እኔም ሰሚ ነኝ። ምክንያቱም ሲጀመር እስከማቀው ድረስ በእኛ በኩል እኛ በረታተን የተሰበሰበ ወይም ይሄ ለካርድ ተብሎ የመጣው ነገር ለጡት ካንሰር በተላከችው ልጅ ሬሳው ካንዴም ሁለቴ ስንልክ እዛ ላይ እንደዋለ ነው የማቀው። ጎሎም ደግሞ አስተካክለናል ራሳችን። ይሄንን ብቻ ነው የማቀው። ግን ትርፍ ገንዘብ ኖሮ እሷ አጭበርብሮ ይዞ ሄደ የሚለው ነገር ያላቀም። ወሬውን ሰምተሻል? የሆነ ወሬ አለ በፐርሰናል ላይፍ ውስጥ ያለ ወሬ አለ። ያ ግን እኔ በፐርሰናል ከድርጅቱም ጋር በትልቁ ድርጅቱ ጋር የተያያዘ ስለሱም ማቀው ነገር የለም። ቤቱን መልቀቁን አውቃለሁ። አሁን የመጡበት ድርጅት ላይ እርዳታ እያደረጉ እንዳልሆነ እንካም እንደሌላቸው ይሄንን ሰምቻለሁ። ከዛ በተረፈ የራሱ ፐርሰናል ላይፍ ላይ የሚወራ ወሬ አለ። እኔ ጆከር አንተ መተህ ሙኒት እከሌን እናግዝ ብትለኝ የጆከር ፐርሰናል ላይፍ ምንድነው አይደለም የምለው። የመጣችሁ ልትረዳ የመጣችሁ ምንድናት ነው የምንለው። ፐርሰናል ላይፍ ላይ የደረሰው በድርጅቱ ምክንያት ነው። ምንም ስራ የለውም ድርጅቱ። በድርጅቱ ገንዘብ ከሌላ ሰው ጋር ነበር፣ ከሌላ ይችኛዋ ደግሞ ያን በዛ ላይ እኔ አሁን ራሷ ቦታ ስለምታ እዚህ ውስጥ መግባት አልፈልግም። አሁንም ሌላ እንትን ውስጥ እኮ ስለሚያስገባን ነው። ተያይዘን ገብቶሻል አይደለ? ያን አንቺ የምትይውን ነገር ራሷ ባልተቤቷ ላይ ሲጀምረው እኛም የምናወጣው ነገር ስላለ እናካሂደዋለን። ላመሶሊ ይሄ ነው ያለው ነገር አለ ጉድ ያለ በቃ ቅርታና ሙኒት ያው እሷ አንድ አጋዥ ስለሆነች ስለዚህ ማህበር ኦዲቲንግ ምናምን ላይክ እዚህ ማህበር አባቲንግ ምናምን ላይክ እዚህ ማህበር አባቲንግ ምናምን ላይክ እዚህ ማህበር ምናምን ላይክ እዚህ ማህበር ምናምን ላይክ እዚህ ማህበር ለተስፋዬ ጥያቄ ሊጠይቀው 3 ጥያቄ ነው የምጠይቀው። አንደኛ ኢሮፕ ነው የምትኖረው የነበረው ካልተሳሳትኩኝ። በመጀመሪያ
እዚህ ወንድሞቻችን እህቶቻችን እዚህ በስትረስ የሚሞቱ ብዙ ዲያስፖራዎች አሉ። ሙከራህን አረብ ሀገር ከማድረግ በፊት ካልተሳሳትኩ ኖርዌይ ነው ምናምን ነበር የምትኖረው እና ለምን ከዚህ አልጀመርክም? ሬሳ ማመላለሱን ማለት ነው። አንደኛ ጥያቄ። ምክንያቱም እኔ እዚህ ለንደን ነው የምኖረው። ብዙ እህቶቻችን በስትረስ በርዘግተው ሸተው ሽታ አለ ተብሎ ምናምንና ለምንድን ነው መጀመሪያ እዚህ ሰርተክ የዚህን ተሞክረሁን ሌላ አረብ ሀገሮች ያልቀጠልክበት ማለት ነው? ሁለተኛ አንድ ላይሰንስ ልመልስልሽና እህቴ ትቀጥያለሽ እንዳይምታታብኝ። እሺ በመጀመሪያ ደረጃ እኔ በጎ አድራጎቱን ከመመስረቴ በፊት 4 ዓመት እና 5 ዓመት የአረብ ሀገር እህቶቼ ላይቭ ላይ ይመጣሉ፣ ስቶሪያቸውን ይነግሩናል። ስንረዳቸው ስናግዛቸው የምታወቀው እንደውም እኔ አረብ ሀገር ያለው እስኪመስል ድረስ እነሱን በማገዝ ነው የሚታወቀው። 5 ዓመት እና 6 ዓመት ችግራቸውን ከ5 ዓመት 6 ዓመት ከዛ ለ2 ዓመት እና ለ3 ዓመት ያክል ፖለቲከኛ ነበር። ኤኒዌይ አሁን የጠየቀችኝ ጥያቄ እዛው እንዳንወሻሽ ነው። ፖለቲካውን በደንብ እያብጠረጠርንና በተለያየ ጉዳይ አብረን ነበርን። የነበረ አቋም ነበር። በጠየቀችው ነገር ነበር። እሱ የታወቀ ነው። እሺ ቀጥል። እሱ ችግር የለውም። እና ሌላ ለምን ከኢሮፕ አልጀመርክም ላልሽው፣ ኢሮፕ ሀገር ሁሉም ነገር ሲቲዝን ከ5 ዓመት በኋላ ሲቲዝን ትሆኛለሽ። የራስሽን ኑሮ መኖር ትችያለሽ። ስትታመሚ ትታከሚያለሽ። ያንን ነገር ለማድረግ አክሰሱ አላቸው። አረብ ሀገሮች ላይ 20 ዓመት ቢኖሩም ኢትዮጵያዊነታቸው እንደተከበረ ነው የሚመጡት። ያውም በየ2 ዓመቱ በሚታደሰው ክፍያቸው ላይ እየተሳቀቁ መክፈል ያልቻሉት ረናዌ እየሆኑ የሚደርሱት ለዓለም ተቸገረ ሰው አረብ ሀገር ነው፣ ለነሱ የሚደርስ ሰው ግን የለም። እውነታው እነዚህ የተቸገሩ አረብ ሀገር ያሉ እህት ወንድሞች የሚሞቱ ሰዎች ምን ያህል ብር ተዋጥቶላቸው አስክሬናቸው ወደ ሀገር ቤት እንደሚገባ፣ ችግር ላይ ሲሆኑ ምን አይነት ችግር ገጥሟቸው እንደሚመለሱ ይታወቃል። በነገራችን ላይ እናንተ ዛሬ አስክሬን ቀድመ ተሰበስባለ የምትሉት በቀን 11 ሰው ይሞታል አረብ ሀገር ላይ። ያንን ዳታ ለማወቅ ደግሞ ኤርፖርት ካርጎ ላይ ሄዳችሁ ጠይቁ። እኛ እነዛን ነገሮች የምናደርገው አብዛኞቹ ፍሪጅ ውስጥ ያለ ህይወቱ ያለፈ ብዙ እህቶች አሉ። አረብ ሀገር እኮ አንድ ጊዜ ሊጨርስ ጆካ ፕሊስ እና እነኛን የሞቱ ህይወታቸው ያለፉ እህት ወንድሞቻቸውን ዞር ብሎ የሚያያቸው ሰው የለም። እኔ እንኳን 7 ዓመት ሞታ ፍሪጅ ውስጥ ተቀምጣ የነበረችውን አንድ እህት 24 ዓመት ኖራ አምጥቼ አዋተው ተቀብለው ከቤተሰብ ጋር ሲገናኝ ምን ያህል ስሜት እንዳለው አውቃለሁ። ከክፍለ ሀገር የሚመጡ ቤተሰቦች አስክሬን ወዴት እንደሚሄድ ምን እንደሚደረግ አያውቁም። እንዲያመጡ እንዲመጣላቸው ፕሮሰስ አድርገን ለአፈር መሬት እንዲበቁ አደረግን እንጂ ለአስክሬን ብለን የሰበሰብነው የለም። በህይወት ያሉትም ሰዎች የሚደረገውን እያዩ ይሄ ድርጅት የኛ ነው፣ ነገ ስንታመም ነገ ስንወድቅ ያነሳናል ብለው የተቀላቀሉ እንጂ ገና ለምሞተው ለአስክሬን ልክፈል ብለው አይደለም። ተግባባን። ስለዚህ እነዚህ ህይወታቸው የሚያልፍ አሁን ምናልባት እህቴ ቅድም ስትናገር እኛ ለኛዎች ጋር በጣም ብዙ የተቸገሩ ሰዎች ህይወታቸው ያለፈ ሰው ቤሩት ላይ ስንት ብር አዋጣችሁ ነው የምትልኩት? $3000 አይደል? ያንን የሚሰራ ድርጅት አለ፣ ያንን የሚያግዛችሁ ሰው አለ። ሌላ ህገ ወጥ የሆኑ ሳውዲ ላይ ስንት ብር አዋጣው ነው አስክሬን የሚሸኙት? ሌላውን ነገር የሂሳብ ነገሩን ተውት። ያንን ቤተሰብ ጋር አገናኝቶ አብዛኛው 90% የክፍለ ሀገር ልጆች ናቸው። እነኛ ቤተሰቦቻችሁ መተው እኛ ጋር አርፈው አስክሬኖቻቸው ተቀብሎ ለአፈር ማብቃት ክፋቱ ምኑ ላይ ነው? ክፋቱ ምኑ ላይ ነው? ስትታመሙ እቺ ልጅ ካንሰር ታማለች እናዋጣላት፣ እቺ ልጅ ቸግሯታል ወደ ሀገሯ ትግባ እየተባለ እያስተባበርን ብዙ እህቶቻችንን መርዳቱ ክፋቱ ምኑ ላይ ነው? ከዛ ውጪ ብር በየወሩ ያዋጣችሁ አላችሁ ወይ? ማስረጃ አላችሁ ወይ ለዚህ ድርጅት? እንደዚሁም ደግሞ የተሰበሰበውን ብር እኔ እንደዚህ አስገብቼ አጭበርብሯል የሚል ሰው ማስረጃ አለው ወይ? ምናልባት 100 እና 200 ሰዎች ያው መጨረሻ ላይ መስራት አቃተን ብለን ቪዲዮ ሰርተን እንደ ሐሳብ ለምን አናዋጣም፣ ለምን ይህን ድርጅት አንረዳም አናቋቁምም ተብሎ የገቢ ማሰባሰቢያ ተደርጎ ያውም ከ400 ሺህ ብር ያልዘለለ የተሰበሰበለትን ድርጅት በዚህ ልኩ በሚሊዮን ተጭበርብሯል የሚለውን ማስረጃ እስኪያወጡትና ንገሩን። ስለዚህ አረብ ሀገር ላይ ትኩረት ያደረግነው ደራሽ ስለሌላቸው ከጎናቸው ስለሆንኩ ነው። ተግባባን። እኔማ ሲቲዝን እኮ ውጪ ነው። እኔማ ልጅ ተንቀባሮ በርገሩን እየበላ ሲታመም ወደ ሆስፒታል የሚሄድበት አክሰስ አለው። አረብ ሀገር ያለችውን የወደቀች እህት ግን የሚያነሳት የለም። እውነታው ያ ነው። አረብ ሀገር ላይ ግን ህይወቱ ያለፈ ሰው እንዴት በምን ፕሮሰስ ወደ ሀገር ቤት እንደሚመጣ
ፈተናውን ታውቁታላችሁ። ኤምባሲ ሄደው እንኳን ወረቀት እንዴት እንደሚሞላና ፕሮሰስ እንደሚደረግ አንዴ እዚህ ጋር አንዴ ብቻ አንዴ ጆከር አንድ ደቂቃ ስጠኝ ፕሊስ። ቆያችሁ አንድ ጊዜ ሁላችሁም አንድ ጊዜ ይኸውልህ፣ አሁን ይሄ ንግግርና ይሄ አባባል የሁላቸውንም የስነ ልቦና አረብ ሀገር ሲባል ብዙዎቻችን በህገ ወጥ ስለሚኖር የነሱን ስነ ልቦና መሸርሸሪያና የነሱን ስነ ልቦና መብያ ነው። አዳምጥ ነው። ይሄን ብላችሁ ነበር ከአራት ዓመት ከአምስት ቅርብ ዓመታት ላይ ነው ወደ ኢትዮጵያ ከገባ በኋላ ነው ይሄን ነገር የጀመርከው። ከዛ በፊት የኦሮሞ ብሔርተኛ ነበርክ። አንድ ጊዜ ያዘኝ። ሁለተኛ ነገር አረብ ሀገር ስትል አንድ የምትጠቅሱት አሁን ገንዘቡን የምትጠቅሰው በድርሃም ነው አይደለም። ከአረብ ሀገር የተለያየ አረብ ሀገር አለ። ኳተር፣ ኩዌት፣ ቤሩት። እኛውን ስለ አረብ ሀገር እናንተ እህቶቻችን የአረብ ሀገር እንደዚህ ሲባል እነሱን የድክመታቸው ደካማ ጎናቸው መዘረፊያቸው አሁን ይሄ ብቻ ነው። ከአረብ ሀገር የገቡ እስኪ ከየት ተቀበላችኋል? ከማንኛው በኩል? አሁን አንተ ስለ ሳውዲ አረቢያ ማንስተሃል። ስለ ሳውዲ አረቢያ ከጠየቀ ስለ አረብ ሀገር ጥንቅቅ አድርገን ከጫፍ እስከ ጫፍ እኛ እናውቀዋለን ከአንተ በላይ። አንተ በወሬ ብቻ ነው የምትሰማው፣ እኛ በመኖር አይተነዋል። ማንኛውም ራሷን ትችላለች፣ ራሷን ታስተዳድራለች። ሁሉን ነገር ከማንም በላይ አሜሪካ ካሉት በላይ እንደውም እውቀት የላቸውም። በህገወጥ ይሰቃያሉ፣ በፎቅ ይወረወራሉ፣ እንደዚህ ይሆናሉ ነው አይደል? በቂ ሕክምና ግን ከማንም በላይ ጸዳ ብለው የሚኖሩት አረብ ሀገር የሚኖሩ እህቶቻችን ናቸው። ከልብስ ጀምረ ካለባበስ እስከ ገንዘብ አያያዝ ሁሉን ነገር አረብ ሀገር ያሉ እህቶቻችን ናቸው። ግን ለምን እንደዚህ አሁን በደካማ ጎን እንድትገባ ይሄ በዚህ ወጥቶ በዚህ ገብቶ የምትለው ነገር ኖ አይደለም። በዚህ ምክንያት እንደ ድርጅት ግሩፕን ከፍታችኋል። ምን ሆነ? ለግል ጥቅማችሁ አውላችሁታል። አንተም መሰሎች። ግሩፑ የፐብሊክ ነው። አንተም ጆይን ብለሃል። ዛሬ እኮ ፐብሊክ ቢሆንም ካርድ የያዙ ልጆች አሁን ልጅቷ ጠይቃለች። ካርድ የያዙትን ብቻ ነው በጭራሽ 90% ምንም ካርድም ምንም ያልከፈሉትን እህቶቻችንን ያገዝ ነው። በነገራችን ላይ ካርድ ያዘ እኔ ሁላቸውም ከሚጠይቁ ዋናው እንትን ነው። ይኸውልህ ማን ነበር ሰፖርት የሚያደርግሽ? እሺ እዚህ ሚዲያ ላይ አብረው አይዞህ ከጎንህ አለን የሚሉ በፌመስ ደረጃ ማን ነበሩ? በሚሊዮኖች የሚቆጠሩ አሉ። በሚሊዮን አይቆጠሩም። በሚሊዮን የሚቆጠር ፌመስ የለም። በእርዳታ ድርጅት በተለያየ ቢቆጠሩ 10-15 ናቸው። ማን ነበሩ ከጎን የነበረው አይዞህ በርታ ሲሉ የነበሩት ማን ናቸው? ያ ሁሉም ሰው ይኖራል። ስማቸው ሁሉም ሰው ሳይሆን በስም ጥቀስልኝ። አትፍራው። ምንም መፍራት አይደለም። የተጭበረበረ ነገር ካለ እኔን ጠይቀኝ። የተጭበረበረ ማን ነበሩ ከጎን አይዞህ ሲሉ የነበረ? አይዞህ የሚባል ማስታወቂያው ሲሰሩ ገሰው ይኸውልህ 3000 ሰው የተቀላቀለውና 3000 ሰው ግሩፕ ይኸውልህ አሁን እኔ ትክክለኛ ጥያቄ ሌሎች እስካሁን አውሩ ብዬ ነው። ምሳሌ እኔን ከጠየቀኝ በብሔርተኝነት አይዞህ በርታ እነሚጣሉ እነ ጃፒ ያሉ ምናምን። አሁን እኔ የጠየኩት ጥያቄ አይዞህ እንዲያዋጡ ወደ ግሩፑ እንዲቀላቀሉ ሲረዱ የነበሩ ፌመስ የተባሉ ማን ናቸው? በራስህ እንድትናገረው ስለምፈልግ ነው። ጥቀሳቸው። በቲፎዞ አላምንም። ቲፎዞ አይደለም የእርዳታ ድርጅት ነው ብላል። አረብ ሀገር ያሉ አስክሬን ምናምን የሚያስገቡትን እነሱን ለማስገባት ነው። ስለዚህ ያንን ነገር እንድታበረታታና እንድትሰራ ከጎን ሆኖ ሲረግፉ የነበሩት እንዲያስተዋውቅልህ ብዙ ሰው እንድታይልህ ያደረጉ እኔ አሁን ከአንተ ልስማ ብዬ እንጂ ማውቀውን አውቃለሁ አያለሁ። ማን ነው ደስታ ላይ ገብተው በርታ ሲሉ የነበሩ ማን ናቸው? በሺዎች አሉ። ምንም የተለየ ነገር የለውም። በሺዎች ፌመስ የለም። በሺዎች እኮ ፌመስ የለም። እኔ አልጠራልህም። ይሄ አከል ያከለ ነው አለ። ለምን ትፈራለህ? አሁን ትክክለኛ የተደበቀበቀ ነገርና ችግር ከሌለ ጥራቸው። ድርጅቱ ችግር አለበት አለ። ችግር ካለበት ይሄው አለሁኝ ተበላው ተጭበረበርኩ የሚል ሰው ካለ ይምጣ። እኔ እኮ የምጠይቅ ለምን ትፈራለህ? በማስታወቂያም ስራ በተለያየም ነገር እነከሌ ከጎኔ ነበሩ። ቴንኪው እነዚህን ሰዎች አመሰግናለሁ ባላቸው። እንደውም 5000 ሰው አለ። ምስጋናም ነው አባቴ። ችግር የለውም። ጆከር ጥያቄ ነበረን። ምንም የተለየ ነገር የለም። አንድ ጊዜ የሚዩት አድርጉ። ቆይ እነከሌ ከጎኔ ነበሩ።
አብረውኝ ይሄን ስራ እንዳስቀጥል ስም አልጠራም። እኔ ስም ጠርቼ እነዚህ ነበሩ ምለው ለምን ፈራ? ለምን እነዚህ ሰዎች ይከሰሳሉ ይወቀሳሉ ብለህ ፈራ? አለው እኮ ዋናው ሰውዬ እያለ ችግር ከሌለብህ እኮ ተራቸው። ምሳሌ መልካም ነገር ነው ያደረግልህ አይደለ? በጭራሽ አልጠራም፣ በጭራሽ አልጠራም። ያደረጉት ሰዎች አስተባብረውልህ ነው አይደል? አስተባብረውልህ ነው አይደል? ኧረ በጌታ አስተባብረውልህ ነው አይደል? ይኸውልህ አልጠራም አልኩህ እኮ ያስተባበረው ለምን አስተባበሩልህ አይደል? እንድትሰራ አንተ አሁን እዚህ ድርጅት ላይ የሰረከው የዘረፍከው ነገር የለም። አዎ እሺ ከሌለ ለምን ፈራሽ? እነሱን ምሳሌ ሀቢባ ሀቢባ 24 ሰዓት ታስገባ ነበር። አትጥራው፣ ስማቸውን አትጥራው። ለምን ፈራሽ? ኖ ተስፋዬ አጭበርብረሃል፣ ድርጅት አጭበርብረዋል፣ እየተዝናናህበት ነው። እኔ ጨርሻለሁ። አሁንም እነሱ ይሄ ሚስጥር ከ7 ያላነሱ ሰዎች ስለሚያውቁ ይሄ ሚስጥር እነሱ ማውጣት መናገር አለበት። ገንዘቡን አጭበርብረህ እንደወሰድከው ገንዘቡን ለግል ጥቅም እንደዋልከው ይኸውልህ ያንን ነገር ለማድረግ ጫፍ እስከ ጫፍ ሁሉም ሰው ያውቃል። ሙኒትን ሳባታ ባይሰጠች ማስረጃ እኮ ትልቁ ነገር አሁን ለምን አልናገርም አልክ? መልካም ነገር ካስተዋወቁልና ድርጅት ከፍ እንዲል ካደረጉ ለምን ፈራ? እንደውም ቴንኪው ብለህ ታመሰግናቸው። አሃ ብለን እኛም እንትን አንተ ማስረጃ ከደረሰህና ይሄው ብር ተጭበርብሯል ካልክ ለምን አታወጣም? ጆካ ማስረጃ እስከ የግል ህይወት እህቶች ተጨንቀህ ከሆነ እኔ ባክብሮት አይደል የመጣሁት ለምን ግለሰቦች ላይ ትሄዳለህ? እኔም ባክብሮት ነው። እኔም እኮ አንዴ እዚህ ጋር ፕሊስ በእግዚአብሔር አንድ ደቂቃ አንደኛ እዚህ ጋር እኛ ካንተ ውጪ እንደው የሚመስለኝ ነው የምለው እውነታውም በአብዛኛው ነው። አሁን ስለ ጆከርም ስለኔም ስለራሴም ይሁን ስለሚጣም እዚህ ጋር ስላሉት ሰዎች መናገር የምንችለው ለምን ሰው ብር ይበላል እንጂ እኛ እዚህ ድርጅት ላይ ምንም የምናገኘውም ጥቅምም ምንም የለም። የሰው ልጅ በሐቁ ለምን ይበላል ነው ገባ? ለምንስ ይጭበረበራል ነው? አንተ የድርጅቱ ባለቤት ነህ፣ ተጠያቂ የምትሆነው አንተ እስከሆንክ ድረስ እኛ እያልን ያለ ነው። ቅድም አሁን ብዙ ነገር ስህተቶች በማል አንተ ማቋረጥ ስላልፈለክ ነው እንጂ ብዙ ነገር ስትል ነበረ። ያንተን ድርጅት እኮ በኦዲት በስትክክል መጣራት አለበት። ቅድም እያልክ ያለው ለዛ ደግሞ ሀገሪቷ የራሷ ኦዲት የሚያደርግ ተቋም አላት። እንዲያሰሚም እንደታችን እንደዛ ስትል እኮ እኔ መጠየቅ አለብኝ በየገስቱ። ልጅቷ እኮ ስትጠይቅ በየገስቱ የቻልኩትን እየሄድኩኝ እመልሳለሁ ብላል። ስለዚህ አንተና አንተ ብቻ ነህ ማለት ነው እዚህ ድርጅቱን እራን እያደረክ ያለው። ቢኮዝ ሌሎች ተጠሪዎችማ ቢኖሩ ኦኬ ጥያቄሽ አልተመለሰልሽም በምን ቀን ነው ምናምን ሌሎችን ጥያቄው ከጠየቅ በኋላ እኮ አንተ የምትልካቸው በአንተ ማህበር ውስጥ ያሉት ሰዎች እኮ ሌሎች ያልደረሳቸው ይሄ ጣ ያልደረሳቸው ወይ መልስ የሚያላገኙ ሰዎችን በአግባቡ ከድርጅቱ መመለስ ነበረበት። አንተ ግን እያልክ ያለው እኔ እህታችን አሁን እህታችን አንቺ ኢሮፖንሽ ነው ይሄንን አስተያየት መስጨው እንዴ? አንተ ከኢሮፕ መጣህ አይደል እንዴ? አረብ ሀገር ላኖርክበት ሀገር ነው። አይ ጥያቄ ነው። አይ ለሌላ ነገር አይደለም። እህታችን አስኪ ዩ ዘ ሴም ኩዌስችን ነው። አንተንም እኮ እየጠየቁ ሙኒት ገብታለች። አንድ ጊዜ ሙኒት ገብታለች። ሙኒት እኔ ገስት ስለማይታየኝ ነው ጋይስ። ወይ ታፕ ኮፒ ሊንክ አድርጉልኝ። ሪፖርት እያደረጉ ስለሆነ ሰላም ጆከር እንዴት ነው? እንዴት ነሽ? ሰላም ነሽ? በድጋሚ መጣሽ ሙኒት? አልሐምዱሊላህ። ወይ አሁን አጭር እኔ ላንቺ መቼም ውሸትም አታውቂም፣ ሐቅን ትናገሪያለሽ፣ ፊት ለፊት ትጋፈጫለሽ። ስለ ተስፋዬ ገንዘቡ ስለመጥፋቱበትና በግሩፕ የተሰበሰቡን በተለያየ መንገድ አንቺም ከኪስሽ ያወጣሽው ገንዘብ አለ። ያ ቅድምም እንዲያጋጣሚ አምልጦሻው ተናግረሻል። እሱን አትቀጭም። ግን ይሄ ሁሉ ገንዘብ እንደጠፋበት ጠፍቶበት እንደጠፋ በግል ጉዳዩ አጥፍቶት እንደጠፋ ታውቂያለሽ? አታውቂም? አውቃለሁ። አላውቅም። እስኪ ወላሂ ልጆቼን ኢንሳኝ አላውቅም። ወላሂ ላዚም አላውቅም። ተሰብስቦ ብር ይዞ እንደጠፋ የማውቀው ነገር የለም። እኔ እስከማውቀው ድረስ እዚህ በምንተባበራቸውን ልጆች ልከን ይቀበለናል። በቅድም እንደገለጸልህ ደግሞ 3-4 ጊዜ ሬሳ ስንልክ ራሳችን ተቀብሎናል። ቤተሰቦቻቸውን ተቀብሏል። ያንን በተመለከተ የሚዋጣው ገንዘብ ወይም ይሄ ለካርድ ተብሎ የሚመጣው 4000 ያንን ሁሉ ከቨር ስለማያደርግ ራሴ በራሴ የማደርገው እርዳታ ለድርጅቱ
ግን ይዞ ስለመጥፋቱ ወይም ድርጅቱ ላይ ችግር እንዳለበትና ድርጅቱ ገንዘብ ጠፍቶበት ተስፋዬ እንደጠፋ አንቺ አታውቂም? ላ ጠፋ አይደለም። እኔ ላስረዳህ። አንተ ጋር አደራረሱ ለውጥ ሊኖረው ይችላል። እኔ ማቀውን ደግሞ ልንገርህ። እኔ ማቀው ኢንካም ስለሌለው ድሮ ከነበረበት ቦታ ቀይሮ ሌላ ቦታ ሄዷል። ኦኬ። በፊት ልጆችን ይቀበል ነበር፣ መቀበል አቁሟል። ለራሱ ኬዝ ደግሞ ከሀገር ወጥቷል። ከዛ በተረፈ ግን ገንዘብ ይዞ ጠፋ የሚለው ነገር እኔ ጋር አልደረሰም። በራሱ ኬዝ እንዴት? ይሄ ፐርሰናል ላይፉን እኔ አይመለከተኝም። ድርጅቱ ጋር የተያያዘ ነው። በድርጅቱ አሁን ራሱ እኮ ይኸውልሽ ካርድ ሲሰጡ አንድ ነገር ልንገርህ፣ ወላሂ አልዓዚም ወላሂ ከድርጅቱ ጋር በተያያዘ ነገር ከሀገር ወጥቷል ወይም ጠፍቷል የሚል ነገር እኔ ጋር አልደረሰም። ከሀገር ወጥቷል ሳይሆን ገንዘቡ ሙሉ በሙሉ የወጣ ገንዘብ። የትኛው ገንዘብ ጆከር? የትኛው ገንዘብ? ራሱ እኮ ለካርድ ይኸውልሽ 2 ሚሊዮን ብር እኮ አለሽ እኮ ያ ከነበረው ያላቀ የትኛው ገንዘብ ታያለሽ? እሱ 2 ሚሊዮን ብር እያለ አታሳስተው። ጆከር ጠየቀኝ። በድርጅቱ አካውንት እስካሁን ስንት ብር ገብቷል አልከኝ። እስካሁን የድርጅቱ አካውንት ምንም ገንዘብ ገብቷል ማልሽ አይደል? 2 ሚሊዮን እሱ መንገድ አታስታት። አሁን መንገድ አታስት ጆከር አዳም። በማንኛው ምን ያህል ብር ገብቷል እስከዛሬ ስትል ወደ 2 ሚሊዮን ብር ገብቷል ነው ያልኩ። ያን እሱ ያለች ያለችው አሁን ጭራሽ የባንክ አካውንት ቁጥር አለ። በነገር ላይ ኖ አይ አንተ መንገዱን አታስታ። እኔ ምን ያህል ብር ገብቷል ላልከው ነው። አዳምጠኝ። አንተ 2 ሚሊዮን ብር ቢያንስ ገብቷል አልክ። ይሄ ከሆነ እኛ ያንን ድምሩን መደመር አያቅተን፣ ንፍጣሞች አይደለም። ግን ሙኒት ደግሞ ያለች ያለችው ለማወቅ ደግሞ ባንክ አካውንቱን እስከ ትላንት ድረስ ትራንዛክሽን ማየት ነው። ስለ ሙኒትና እኔ ነን እኮ እያወራን። አሁን አንተ እኮ ተስፍሽ ይጠይቀኝ እኔ ልመልስለት። አንድ ጊዜ እማውቀውን እኔ አስረዳሃለሁ ጆከር፣ ያለ ምንም ችግር። ይኸውልሽ እሱ አሁን አንቺ ድርጅቱ አቅቶት አንቺ እንደምትረጂ ከግልሽ እንደምታወጪ ያለውን ሌላ ሰው እንደማያወጣ እየተናገርሽ ነው። ስህተት ነው። እሱ ላይ እንድትመለሽ ስለፈለኩ ነው። አሁን ሌላ ጭቅጭቅ ውስጥ የገባ ነው። ቢያንስ 2 ሚሊዮን ብር ገብቷል አለ። አየሽ ድርጅቱ ከተከፈተ ጀምሮ 2 ሚሊዮን ብር ገብቷል አለ።